ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 26 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። እናት ፓርቲ የብልጽግናው አገዛዝና ህወሓት ዳግም ሊያደርጉ ያሰቡትን ጦርነት እንዲያቆሙ አሳስበዋል። በአገዛዙ ታፍነው ወደ ማሰልጠኛ ተወስዶ የነበሩ ምልምል ሰልጣኞች ጠፍተው ፋኖን ሲቀላቀሉ፣ በባህር ዳር ዙሪያ ደግሞ ፋኖ ጥቃት ፈጽሟል። ዝርዝሪያው ወደ ግንባር መረጃዎችን ይዘናል። ከኤርትራ ጋር የተጣላ ነው ጦራቸው በትግራይ ግድያና ዘረፋ ስለፈጸመ ነው ሲሉ የቀጠፉት አብይ ከአፋብን ጋር የመደራደር ፍላጎት እንደሌላቸውም ጠቁመዋል። ሰሙታላችሁ። የትግራይ ኃይሎች የጦር አዛዥ የነበሩት ብርጋዴር ጀነራል ጉዑሽ ገብረ በዋስ ተለቀዋል። የኢራንና የአሜሪካ ተወካዮች በቱርክ ለድርድር ሊቀመጡ መሆኑ ተገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። እናት ፓርቲ የብልጽግናው አገዛዝና ህወሓት ዳግም ሊያደርጉ ያሰቡትን ጦርነት እንዲያቆሙ አሳሰበ። በወቅታዊ ጉዳይ ላይ እናት ፓርቲ በሰጠው መግለጫ አገዛዙና ህወሓት ሊቀሰቅሱት ነው ያለውን ጦርነት አውግዟል። ፓርቲው በመግለጫው በኢትዮጵያ ባለፉት 8 ዓመታት በነበሩት ግጭቶች ሳቢያ የጠፋው የሰው ህይወት፣ የወደመው ንብረትና የተናጋው ማህበራዊ ትስስር ገና ሳይጠገን አሁን ደግሞ በብልጽግናው አገዛዝና በህወሓት መካከል ዳግም ጦርነት እያንዣበበ መሆኑ አሳስቦኛል ሲል ገልጿል። የ2013 የሚሊዮኖችን ነፍስ ያጠፋው ለአካል ጉዳት የዳረገው ከቀያቸው ያፈናቀለውና በቢሊዮኖች የሚገመት ንብረት ያወደመው ደም አፋሳሽ ጦርነት በፕሪቶሪያው የሰላም ስምምነት ቢቋጭም አሁንም ዳግም በእንቅፋቱ ሊመታን እየተንደረደርንለት የሚመስለው የጦርነት ነጋሪ ጉሰማዎች፣ ከባቢያዊ ችግሮችና የኃይል አሰላለፎች ሲታዩ አገሪቱን ወደማይታወቅና ይበልጥ ወደ ከፋ ዘቅት ውስጥ የሚከቱ አቅም ያላቸው አደጋዎች እንደሆኑ መገመት አያዳግትም በማለት አስገንዝበዋል። ስለሆነም ሁለቱም ኃይሎች የፖለቲካ ልዩነቶችን በጠመንጃ ለመፍታት መሞከር የሀገርን ህልውና አደጋ ላይ የሚጥል መሆኑን ተረድተው ከማናቸውም አባባሽ ምክንያቶችና የኃይል እርምጃ እንዲቆጠቡ ሲል አሳስበዋል። የህዝቡን ሰላምና ደህንነት ለማረጋገጥ ሲባል ሁለቱም ኃይሎች ወደ ንግግርና ድርድር እንዲመጡ ሲልም ነው የጠየቀው። ዓለም አቀፉ ማህበረሰብም ችግሩ ከመባባሱ በፊት ተገቢውን ጫና እንዲያደርግና ለዘላቂ ሰላም የሚደረገውን ጥረት እንዲደግፍ ጥሪ አቅርበዋል። ህዝቡ በአጠቃላይ በተለይ ደግሞ ወጣቱ ባገኘው አጋጣሚ ሁሉ ጦርነት በቃኝ እንዲልም ጥሪ አቅርበዋል። በአገዛዙ ታፍነው ወደ ማሰልጠኛ ተወስደው የነበሩ ምልምል ሰልጣኞች ጠፍተው ፋኖን ሲቀላቀሉ፣ በባህር ዳር ዙሪያ ደግሞ ፋኖ ጥቃት ፈጽመዋል። የአብይ አህመድ አገዛዝ ስልጣኑን በታዳጊዎች ደምና ጉልበት ለማቆየት ከተለያየ የመዝናኛ ቦታ እንዲሁም ከትምህርት ቤት አፍኖ ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም አስገብቷቸው የነበሩ ምልምል ሰልጣኞች ሰልጥነን ወጥተን በአማራ ህዝብ ላይ ጭፍጨፋ አንፈጽምም በሚል በመጥፋት አፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦርን መቀላቀላቸውን የኮሩ ህዝብ ግንኙነት ክፍል አስታውቋል። አገዛዙ በኃይል አግቶ ወደ ማሰልጠኛ ተቋም ካስገባቸው በኋላ ከከዳችሁ ፋኖ ያርዳቸዋል፣ ይቆራርጣቸዋል እያለ የማስፈራሪያ ፕሮፓጋንዳ እንደሚነግራቸው ሰልጣኞች አክለው አስረድተዋል። ዳሩ ግን ቴዎድሮስ እዝ የ109ኛ ኮር ከዚህ ቀደም ከተለያየ የአገሪቱ ክፍሎች ታፍነው የሚመጡ ሰልጣኞችን ልዩ እንክብካቤ በማድረግ የትራንስፖርት ወጪያቸውን በመሸፈን ከ136 በላይ ምልምል ሰልጣኞችን ወደ ትውልድ ቀያቸው በክብር በመሸኘትና ከወላጆቻቸው ጋር በማገናኘት የወገን አለኝታ መሆኑን በተግባር አስመስክሯል። ወደ ማሰልጠኛ ታግተው የገቡት ኢትዮጵያውያን ከ15 እስከ 17 የዕድሜ ክልል እንደሚገኙ ምልምል ሰልጣኞች ለፋኖ አስረድተዋል። በተመሳሳይ ከባህር ዳር ከተማ በቅርብ ርቀት በተፈጸመ ደፈጣ ጥቃት በአገዛዙ ወታደሮች ላይ ከባድ ሰብአዊና ቁሳዊ ውድመት መድረሱ ተነግሯል። ጥቃቱ የተፈጸመው ወታደራዊ ሬሽን አጅበው ከባህር ዳር ጭንባ እየተንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ ነው። በጉዳዩ ዙሪያ መረብ ሚዲያ ያነጋገርኳቸው ያላቸው አካላት አማራዊ የጦር ብልሃትን ከሽምቅ ሳይንስ ጋር ያዋሃደ ነው ባሉት በዚህ የደፈጣ ጥቃት የፋኖ አቅም ምን ያህል ጠንካራና በትንሽ የሰው ኃይል ትላልቅ ግዳጆችን በስኬት የሚወጣ መሆኑን ያስመሰከረ ነው ብለዋል። በአንጻሩ ደግሞ የአገዛዙ ኃይል የሚሰነዘርበትን ጥቃት ተከላክሎ ራሱን ማዳን የማይችልበት ደረጃ ላይ መድረሱን በገሃድ አሳይቷል ብለዋል።
በሌላ በኩል አገር አማን ብለው ከሸዋ መራቤቴ አውራጃ ከደራ ጉንዶ መስቀል ከተማ ተነስተው ወደ አዲስ አበባ በመጓዝ ላይ በነበሩ 7 የኦሮሞ ተወላጆች ላይ እሁድ ጥር 24 2018 ዓ.ም ከረፋዱ 4 ሰዓት ላይ የብልጽግናው አገዛዝ ባሰማራቸው ዘራፊዎች ልዩ ስሙ ወንጭት በተባለ አካባቢ ታግተው ነበር። እነዚህ ንጹሃን ወገኖችን የአፋብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር ባደረገው ልዩ ክትትልና አስደማሚ ኦፕሬሽን ታጋቾቹን ያለምንም አካላዊ ጉዳት ከአጋቾች ነፃ ማውጣቱን የክፍለ ጦሩ የህዝብ ግንኙነት ክፍል ኃላፊው አርበኛ ዲያቆን ያሬድ ታመነ አስታውቋል። ከኤርትራ ጋር የተጣላ ነው ጦራቸው በትግራይ ግድያና ዘረፋ ስለፈጸመ ነው ሲሉ የቀጠፉት አብይ ከአፋብን ጋር የመደራደር ፍላጎት እንደሌላቸው ጠቆሙ። አብይ አህመድ በዛሬው የፓርላማ ውሏቸው ኢኮኖሚያዊ ውሸቶች፣ ፖለቲካዊ ቅጥፈቶች፣ ትምክትና ባዶ ፉከራ የታየባቸው ንግግሮች አድርገዋል። በዚህ የፓርላማ ውሏቸው የኢትዮጵያን ህዝብ ጦርነት የሚወድ ባንዳ፣ ውሸት አወዳሽ፣ ያልተማረ ወረኛ፣ ቀጣፊና ሌባ ሲሉ በጅምላ ፈርጀዋል። አብይ የኢትዮጵያን ህዝብ በዚህ መንገድ ሙልጭ አድርገው ሲሳደቡ ራሳቸውን ግን ሀቀኛና ግጭት የማይወዱ አድርገው ገልጸዋል። እንዲሁም አብይ በትግራይ የተካሄደውን ጦርነት አስመልክቶ ዓለም ያወቀውን ሀቅ ሁሉ የካደ ውሸት ዋሽተዋል። ጦራቸውን አሰማርተው የገደሉትና የደፈሩትን የትግራይ ህዝብ ላንተ ስል ከኤርትራ ጋር ተጣልቻለሁ ብለውታል። የኤርትራ ጦር በትግራይ ከተሞች ግድያና ዝርፊያ ሲፈጽም ነው እንጂ የተጋጨ ነው የባህር በር ጉዳይ ስላነሳን አይደለም ብለዋል። አብይ አህመድ መቀሌን በሻሻ አድርገን ወደ ኋላ መልሰናታል ባሉበት ፓርላማም መቀሌን ከኤርትራ ጦር ተከላክለናል ሲሉ ተደምጠዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። የትግራይ ህዝብ በሻቢያ ሰራዊት ሲገደል ሲዘረፍ ነው ከኤርትራ ጋር የተጣላውት ያሉት አብይ አንድም ነገር እንዳይገባ ትግራይን በከበባ ጠፍንገው የእርዳታ እህል እንዳይገባ መንገድ ዘግተው መሰረታዊ አገልግሎት ባንክ፣ መብራት፣ ኔትወርክ አቋርጦ ህዝቡን በረሃብ አገርጥቶ ትግራይን ከዓለም ነጥሎ በየዕለቱ በድሮንና በጀት ትግራይን እየደበደበ እንደነበር ህዝቡ የዘነጋው ይመስላቸዋል። በህወሓት ስም ሙሉ የትግራይ ህዝብን ሲቀጡና ሲገድሉ ነበር። አብይ በትግራይ ያሉ ወጣቶችን ያሳደደው የኤርትራ ጦር ነው ካሉ በአዲስ አበባና በሌሎች አካባቢዎች በትግራይ ተወላጆች ላይ በደል የፈጸመውስ ማን ነው የሚለውን መመለስ አይችሉም። ሆኖም የዛሬው ንግግራቸው ዓላማ ህወሓትና ኤርትራ ተጣምረዋል ብለው በማሰባቸው የህዝቡን ቁስል ለመነካካትና ቁርሾ ለመፍጠር ያለመ ነው። ሆኖም ከ4 ዓመት በፊት በዚሁ ፓርላማ ቀርበው ባደረጉት ንግግር የኤርትራ ህዝብና መንግስት በዚህ ጦርነት ላደረገልን ነገር ሁሉ እናመሰግናለን ብለው ነበር። አብይ የኤርትራ መንግስት ወዳጃችን ባይሆን ኖሮ ምን ይውጠን ነበር፣ ኤርትራውያኑ ታድገውናል ባሉበት አንደበት የትግራይን ህዝብ አታጎሳቁሉ ብዬ ወደ አስመራ ገዱ አንዳርጋቸውና ደመቀ መኮንን ልኡክ አድርጌ ልኬ ነበር ብለዋል። አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ ውጭ ጉዳይ ሚኒስተር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን
ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ሄደው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱ። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉ፣ በህይወት ስላሉ ለእምነታቸው ለሌላቸው ይጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከውቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ የቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። አብይ ከፋኖ ጋር እንዳንደራደር አንድ ስላልሆኑ ተቸገርን ማለታቸው የሚታወስ ሲሆን የምክር ቤቱ አባል ዶክተር አበባው ደሳለው በዛሬው ውሏቸው አሁን ፋኖ አንድ ሆኖ አፋብን ተመስርቷል፣ የተሻለ ጦር ያለውም እሱ ነው፣ ለምን ከዚህ የተሻለ ኃይል ካለው ኃይል ጋር አትደራደሩም የሚል ጥያቄ አንስተውላቸዋል። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወጥተናል። ሆኖም ምንም እንኳን መንግስት ቀደም ብሎ ከኦሮሚያ ታጣቂዎች ጋር በቅርቡ ደግሞ በአማራ ክልል ከሚንቀሳቀሱ የታጣቂ መሪዎች ጋር ድርድር አደረኩ ቢልም ምንም የተሻሻለ የሰላም ሁኔታ እንደሌለ ነዋሪዎች ይገልጻሉ። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? መንግስቶ የውስጥ ሰላምን ሳያረጋግጥ በተደጋጋሚ የሚነሳውን በርካታ የልማት ጥያቄ፣ የወደብ ጥያቄ፣ ስኬታማ ምርጫና ሀገራዊ ምክክርስ እንዴት ሊያሳካ ይችላል? አመሰግናለሁ። አብይ ግን ፍላጎታቸው መደራደር እንዳልሆነ በሰጡት ምላሽ አሳይተዋል። አብይ አህመድ ስም በተለዋወጠ ቁጥር እኛ አብረን አቋማችንን አንለውጥም በሚል ቃልም ድርድር እንደማይፈልጉ ጠቁመዋል። የትግራይ ኃይሎች የጦር አዛዥ የነበሩት ብርጋዴር ጀነራል ጉሽ ገብረ በዋስ ተለቀቁ። የቀድሞው የትግራይ ኃይሎች የጦር አዛዥ የነበሩት ብርጋዴር ጀነራል ጉሽ ገብረ በዋስ መለቀቃቸውን የክልሉ ባለስልጣናትና የቤተሰብ አባላት ተናግረዋል። ጀነራሉ በዋስ የተፈቱት ሰኞ ጥር 25 2018 ዓ.ም ወታደራዊ ፍርድ ቤት ከቀረቡ በኋላ መሆኑ ተሰምቷል። ቀደም ሲል በህግ ሂደት ምክንያት የታሰሩት ጀነራል ጉሽ ገብረ ከውጭ ሆነው ክሳቸውን እንዲከታተሉ በዋስ ተለቀዋል ሲል የትግራይ የሰላምና ደህንነት ቢሮ በሰጠው መግለጫ አስታውቋል። ጥር 9 2018 ዓ.ም በጸጥታ ኃይሎች በቁጥጥር ስር የዋሉት ብርጋዴር ጀነራል ከጠላት ጋር በመገናኘት ሰራዊቱን ለማፍረስና የከፍተኛ አመራሮችን ትዕዛዝ በመጣስ ክስ ተመስርቶባቸዋል ሲሉ ባለስልጣናቱ ተናግረዋል። ቤተሰቦቻቸው በጀነራሉ አያያዝና በሌሎች ጉዳዮች ላይ ቅሬታ ሲያሰሙ የሰነበቱ ሲሆን የትግራይ የሰላምና የጸጥታ ባለስልጣናት ብርጋዴር ጀነራል ጉሽ ከቤተሰቦቻቸው ጋር እንዲገናኙ ማድረጉን ይገልጻል።
የትግራይ ኃይል የአርሚ 15 የቀድሞ አዛዥ ጀነራል ጉሽ እስካሁን ድረስ ስለተመሰረተባቸው ክስ ይፋዊ መግለጫ ባይሰጡም ደጋፊዎቻቸው ግን በፖለቲካ አቋማቸው ምክንያት እንደታሰሩ ይገልጻሉ። አብዛኛዎቹ ከፍተኛ የትግራይ ኃይሎች አዛዦች በዶክተር ደብረጽዮን የሚመራውን ህወሓት ደግፈው በአቶ ጌታቸው ረዳ ሲመራ የነበረውን የቀድሞውን የትግራይ ጊዜያዊ አስተዳደር እንዲፈርስ መወሰናቸው ይታወሳል። ከዚያም በኋላ የጌታቸው ረዳ ቡድን ለአብይ በማደርና የተወሰኑ ታጣቂዎችንና አዛዦችን በመደለል ተጠባባቂ አብይ አህመድ ኃይል እንዲሆኑ አድርጓል። የኢራንና የአሜሪካ ተወካዮች በቱርክ ለድርድር ሊቀመጡ መሆኑ ተገለጸ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን የውጭ ጉዳይ ሚኒስትራቸው ከአሜሪካ ጋር ፍትሃዊ ድርድር እንዲደረግ ማዛቸውን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ አስታውቀዋል። ፕሬዝዳንቱ በኤክስ ገጻቸው ላይ እንዳሉት ወዳጅ መንግስታት ከአሜሪካው ፕሬዝዳንት ለቀረበው ጥያቄ ምላሽ በመስጠት የውጭ ጉዳይ ሚኒስትሩ ብሔራዊ ጥቅማችንን በሚያስከብር ሁኔታ ፍትሃዊና ትክክለኛ ድርድር ለማድረግ የሚያስችል ሁኔታን እንዲያመቻቹ ትዕዛዝ ሰጥቻለሁ ብለዋል። የኢራኑ ፕሬዝዳንት ከአሜሪካ ጋር ለመደራደር ፈቃደኛ መሆናቸውን ያስታወቁት ፕሬዝዳንት ትራምፕ ተወካያቸው ከኢራን ባለስልጣናት ጋር እየተነጋገሩ መሆናቸውንና ግንኙነቱ ጥሩ ውጤት እንደሚያስገኝ ተስፋቸውን ከገለጹ በኋላ ነው። ትራምፕ አሁንም የሚደረጉ ንግግሮች ውጤት የማያስገኙ ከሆነ መጥፎ ነገር ይከሰታል በማለት በድጋሚ አስጠንቅቀዋል። በቀጣይ ቀናት ምናልባትም በመጪው አርብ የአሜሪካው ፕሬዝዳንት ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ቱርክ ኢስታንቡል ውስጥ ሊገናኙ ቀጠሮ እንደተያዘላቸው ዘገባዎች እየወጡ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።